በቀራንዮ መስቀል ላይ የተንጠለጠለው የናዝሬቱ ኢየሱስ ነው። ሞትን ፈንቅሎ አሸንፎ የተነሳው የናዝሬቱ ኢየሱስ ነው። በአብ ቀኝ ያለው የናዝሬቱ ኢየሱስ ነው። ስለኛ የሚማለድልን የናዝሬቱ ኢየሱስ ነው። ሞቶ የተነሳው የናዝሬቱ ኢየሱስ ነው። ሌላ ሁሉ ሞቶ ቀርቷል። ሌላ ሁሉ ሞቶ የለም። ይሁን በራሱ ዘመን የእግዚአብሔርን ፍቃድ አገልግሎ ሊያንቀላፋ ይችላል። አንቀላፍቷል። በአብ ቀኝ ያለው መመለክ ያለበት እሱ ነው። ተክልዬ አያድንም፣ አርሴማ አታድንም፣ አማልክቶች አያድኑም፣ ስዕሎች አያድኑም። ሁሉም የአንድ ሰሞን የአንድ ጊዜ ወሬ ናቸው። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዳዊትም በራሱ ዘመን የእግዚአብሔርን ፍቃድ አገልግሎ አንቀላፋ። ከማን ጋር? ከአባቶቹ ጋር። ስለዚህ የዳዊት አምላክ እግዚአብሔር ነው እንጂ የኔ አምላክ ዳዊትን የማመልክበት ምንም ምክንያት የለኝም። ይሆነ መጽሐፍ ቅዱስ አስረግጦ የሚናገረው በልጁ በኢየሱስ የሚያፍርበት እኔም በመላእክቱ ፊት አፍርበታለሁ ይላል። ስለዚህ በዚህ ወንጌል ስታፍር እግዚአብሔር ባንተ ያፍራል። በዚህ ቃል ስታፍር እግዚአብሔር ባንተ ያፍራል። ይህንን ቃል መናገር ስትሸሽገው እግዚአብሔር ባንተ በኔ ያፍራል። ስለዚህ የሚያድነው የሞተው ይልቁንስ ሞትን ፈንቅሎ የተነሳው የሆነ ሃይማኖት ከሆነ ቦታ የሆነ ጊዜ ሊመጣ ይችላል። ከሆነ ሀገር ሊመጣ ይችላል። እሱ አያድንም። ከሰማይ የወረደ ሃይማኖት የለም። ከሰማይ የወረደ እምነት የለም። ዱብ ያለ ነገር የለም። እምነት ከመስማት እምነት ከመስማት መስማትም ከእግዚአብሔር ቃል። አየህ፣ እምነት ከደብተራ አይደለም። እምነት ከውዳሴ ማርያም አይደለም። እምነት ከፉካሬ ማርያም አይደለም። እምነት ከገድል አይደለም። እምነት ከገደላ ገደል አይደለም። እምነት ከመስማት ነው። መስማትም ከእግዚአብሔር ቃል ነው። የእግዚአብሔር ቃልም ደግሞ እውነት ነው። እውነት ደግሞ ወደ ሕይወት ሁሉ የሚመራ ነው። ያም የናዝሬቱ ጌታ ኢየሱስ ክርስቶስ ነው። ኢየሱስ ያድናል። አናፍርበትም። ምክንያቱም አላፈረብንማ በሱ በኛ እንዴ በቀራንዮ መስቀል ላይ ለመስፈን ሲንጠለጠል